ጀግናው መድብል ዛሬ በመጨረሻም እንግዲህ ትትናን በእጁ አስገብቷታል። እንግዲህ በብዙ መከራና በብዙ መስዋዕትነት ውስጥ ሞት አፋፍ ያዲያናት ወይም ደግሞ ከነ ዝናና ግብረ አበሮቹ እንግዲህ ከሞት መንጋጋ ያወጣትን ትትናን ዛሬ በራሱ እጅ አስገብቷታል። እንግዲህ በባለፈው እንደሚታወቀው ምንድነው በቃ እስከ ጠፋችበት ድረስ ወይም ደግሞ ከሱ ከተነጠላ እንግዲህ እንዳልተገናኙ ታውቃላችሁ። ግን እስከዛ ድረስ ፈልጎ አፈላልጎ ከገባችበት ገብቶ በመጨረሻም እንግዲህ እጁ አስገብቷታል ማለት ነው። ቤተሰቦቻችን ካገኛትን በኋላ እንግዲህ ያው ቀስ ብሎ አብርሽ እንኳን ፊት ቢነሳውም ይሄ ሰው ምንድነው ያለ ነገርዮሽን እንትን እንዳይል ቢያደርግበትን በመጨረሻ የሆነው ነገር ሆኖ እንግዲህ በስኬት ተጠናቋል ማለት ነው። እንግዲህ እስካለችበት ሰፈር ድረስ አካባቢው ሰፈሩን ሁሉ ነገር በማጠያየቅ የመጨረሻ እንግዲህ አግኝቷትም እንግዲህ ስልክ ተሰጣጣው ተተለያዩ እንግዲህ ከአንዴ 2-3 ከተገናኙ በኋላ በመጨረሻም እንግዲህ የራሱ ባለው መንገድ አገኝቷት ሁኔታዎችን እያመቻቹ ነው የሚገኙት ማለት ነው ቤተሰቦቻችን። ከዛም ባሻገር የሚገርመው ነገር እንግዲህ ጮኛነሽ ወይ ብሎ ጠይቋታል። እሷም እንግዲህ ማንም ሰው በህይወቷ እንደሌለ ነው የመለሰችለት። እንደዛ ከሆነማ ታዲያ ለምን እኔና አንቺ እንደዛ አናደርግም ለምንድን ነው እንደዚህ የሚሆነው በማለት ነው እንግዲህ የመለሰላት ማለት ነው ቤተሰቦቻችን። ለሱም እንግዲህ እሺ ኦኬ እናየዋለን በማለት ነው የመለሰችለት። እንግዲህ እሷም የሆነ ወደዋለች እንግዲህ እንዴት ነው ግን ግዴታ የሆነ ነገር ነው ስላልኩሽ ብቻ ሳይሆን አንቺም ወደሽኝ መሆን አለበት ብሎ ነበር እንግዲህ የጠየቃትና አረ ምንም ችግር የለውም እንዴ ምንም የሚያስቸግር ነገር የለውም ሲጀመር አንተን የመሰለ ጀግና ሸበላ ወንድ እንዴት አለ ማለት ይቻላል ማለት እንዴት መውደድ ይቻላል እንዴት አንተን አይታ የማትወድ ሴት ምን አይነት ሴት ትሆን ትችላለች በጭራሽ የማይገመት ነገር ነው በማለት ነበር ያለችውና ኦኬ እንደዛ ከሆነማ ታዲያ ምን ችግር አለ እና አሁን እኔ አንቺን ትክክለኛ ሚስቴ ለማድረግ ወይም ደግሞ ሚስቴ ብዬ ለመጥራት ምን ማድረግ አለብኝ በማለት ነበር እንግዲህ የመጀመሪያው ጥያቄ ጠይቃት። እሷም እንግዲህ ያው በልቧ ያለውን ወይም ደግሞ ያሰበችውን ነገር እሺ እንደዛ ብለህ ካሰብክ ምንም አይነት ነገር ባዝ ታደርግልኛለህ ስትለው ምንም አይነት ነገር እዘዥኝ አንቺ እንኳን አይደለም በምድር ላይ ያለ ከሰማዩ ላይ ወጣው ጨረቃዋን ያችን አውርድህና አንጣ በጅ ብትኝ አደርግልሻለሁ። እኔ መድብል ደግሞ ፈልጌ ያጣሁት ነገር ምንም የለም። አንቺ ከወደድሽኝ አንቺና እኔ ከተባበርን ምንም ችግር የለውም ብቻ አንቺ አዝዥኝ ትእዛዙን ብቻ አስተላልፊ ከዛ በኋላ ምንም አይቸግርሽም በማለት ነው እንግዲህ የመለሰላት። እሷም ኦኬ እንደዛ ካልከማ እንግዲህ በልጅነቱ በ4 አመቱ ከቤተሰቡ ተነጥሎ ወጥቶ የጠፋ ወንድም አለኝ ስለዚህ እሱ ወንድሜን ገብተህ ፈልገህ አገኝልኝ የዛን ሰዓት ወንድሜን ያገኘልኝ ሰዓት ላይ እኔ እናንተ ምንም ጥርጥር ባልና ሚስቶች እንሆናለን በቃ ባልና ሚስቶችም ነን በማለት ነው እንግዲህ የመለሰላት። እንደዛ ተተለው እንግዲህ እሱም በጣም ነው የተደሰተው እውነት ለመናገር እንዴ ማለት የት ነው ወንድምሽ ታዲያ ኢንፎርሜሽን የምታውቂው ነገር ምናምን ሲላት አይ ምንም ነገር የለም ፎቶስ ምናምን ሲላት አይ እኔ ምንም የለሁበትም ማለት ረኔ እንደዛ ምንም አይነት ነገር የለሁበትም ግን እንዴት እንደዛ ልትለኝ ትቻልክ ነበር ያለችው። እንግዲህ በመጨረሻም ያለውን ነገር እንግዲህ አስተካክለው ወደ ህይወት ጎዳና እየመጡ ነው ማለት ነው። ኦኬ ብለዋል ተቀብለዋለች። የሚገርም የራት ልብስ አግኝቷ ማነው ገዝቶ አምጥቶላት ነበረ። ከዛም እንግዲህ ካመጣላት በኋላ ከዛ እንግዲህ የራቱን ልብስ ልበሽና እንሄዳለን ነበር ያላት ማለት ነው። ከዛ በኋላ ሲሰጣትኝ ፈራች ደነገጠች ማለት ደስ አላላትም ምክንያቱም ይሄ ነገር መልካም ነው ብላ ስላላሰበች ያው ስለፈራችም የመጀመሪያ ቆይ ፈጣጣ ሆንኩብሽ እንዴ
ምንድነው እያለች ነበርና እያላት ነበር። ከዛ እሷም አይ እንደዛ ማለት ሳይሆን አረ ምንም አላረክ ምናምን ብላ ነው እንግዲህ ሐሳቡን እሷ መለስ ያደረገችው። አይ እንደው ትንሽ ምናልባት ፈጣን ሆንኩብሽ መሰለኝና ይቅርታ አድርግልኝ ብሏት ነው እንግዲህ ሐሳባቸውን ያሉት። በመጨረሻም እንግዲህ እሷ ፈቃደኛ እንዳልሆነችና ደስተኛ እንዳልሆነች ሲያያት በቃ ኦኬ መልካም ችግር የለውም በቃ ይቅርታ መልሽ ድጋሚ አላስጨንቅሽም በቃ ይቅርብኝ ሁሉም ነገር ይቅር በማለት ነው እንግዲህ ሁሉንም ነገር ትቶ የሄደው ማለት ነው ቤተሰቦቻችን። ከዛም በኋላ ነው እንግዲህ እሷ ተነስታ ሄዳ ያን የገዛላትን ቀሚስ እንግዲህ ቤት ከሄደች በኋላ ፏፈሽ አድርጋ ለብሳ እንግዲህ ሳሎን ውስጥ የወጣችው እሷ ለብሳ ስትወጣ ስታይ እንግዲህ ደግሞ የግሌ እሷም ያለቻትን በቃ የማታ ልብሷን ፏፈሽ ብላ ጸጉሯን አስተካክላ እንግዲህ ሊፕስቲኳ ምናምን ተቀባብታ ፏ ብላ ወጣሽ ማለት ነውና በጣም ነው እንግዲህ ሁለት ቆነጃጅቶች አንድ ላይ ብቅ ሲሉበት አብርሽ በጣም ነው የደነገጠው። በነገራችን ላይ አብርሽ የትትና ወንድሟ ነው ብዬ ነው የማስበው። እናንተስ ምን ትላላችሁ ጋይስ? እንደዛ ነው በእርግጠኝነት እንደዛ ነው ብዬ አስባለሁኝ። ምክንያቱም ከምናያቸው አንዳንድ ነገሮች ከብዙ ነገሮች አንፃር በእርግጠኝነት አብርሽ ወንድሟ እንደሆነ ነው ብዙ ነገሮችን ምልክቶችንም ብዙ ነገሮች እያየን ያለ ነውና ሶ እንግዲህ ወንድሟ እንደሆነ ምንም ጥርጥር አይገባንም ብዬ ተስፋ አደርጋለሁኝ። ምክንያቱም አሁን ከምናያቸው አክቶች እሷም ካላት ስሜት ፍላጎት ምክንያቱም አብርሽን ስትጠይቀው አብርሽ የመጀመሪያ ትትና እዚህ ቤት ስትመጣ የተወለደችበት ሰፈርና አካባቢ ጠይቋት ቦታውን ስትነግረው ደንግጦ ነበርና ታውቀዋለህ እንዴ ስትለው ነው አረን ያልጠቆም እዚሁ ከተማ ነው አክስቶ ልጅ ያደኩት አዲስ አበባ ከተማ ምናምን ያላት። ግን አይደለም አዲስ አበባ ከተማ አልተወለደም። እሷ ተደጋጋሚ ጠይቋለች። በዛ ላይ ደግሞ እዚህ የሆነ ምልክት ምናምን ስለነበረችው እናቷ የሆነ ጥቁር ምልክት አለው ስትል ስለሰማች ተደጋጋሚ ተጠይቀው ነበረ። እንግዲህ እናትየዋን ደውላ ስትጠይቅ የት ነው ምልክቱ ምን ላይ ነበር ስትላት እንግዲህ ታፋው ላይ ነው ብላለች። ታፋህንም ካላሳየ ብለው ነበረ። እንግዲህ አንቺ ሆነሽ ነው ቡዳነሽ እንደ እውነትም የግሌ እንዳለችው እያላት ነው የሚገኘው። አሁን ግን ፏፈሽ ብለው ሁለት ቆነጃጅቶች ብቅ ብለዋል። ስለዚህ ማንኛይቱን ይወድ ሆነ ወደ ማንኛይቱ ያደላ ይሆን አብርሽ? የእናንተ ሀሳብ ምን ይመስላል? እኔ ግን የግሌ ናት ቆንጅዬቱ እኮ ግን ትንሽ ፈጠን ስለምትል ይሆናል አይደለ? ክፋት የላትም ግን ትንሽ ነገሮች ፈጠን ስለምትል እርጋታዋ ትንሽ ስለሚያንሳት በዛ ምክንያት እንግዲህ ወደ ትትና የሚያደላ ይመስለኛል። እናንተስ? መድብል ደግሞ ለትትና እዛ ጋር ፏፈሽ አድርጎ ቀሚስ ገዝቶላት እሱ እየተንከባከባት እሷ እንግዲህ ፊቷ ወደዚህ ያዞረችው እና ምን ትላላችሁ እናንተ? እንግዲህ ቤተሰብ በጣም ከባድ ነው አይደል? እንግዲህ አብርሽ ያው ምንም ነገር እንትን እንደማይል ተስፋ እናደርጋለን። እንግዲህ መሳይም ዋው እያለ ነበረ። ታንካሴ ስማ በቃ እንዴት ብሎ ከተቀመጠበት ተነስቶ ወደዛ ሸሽ ጭራሽ። በቀጣይ ክፍል እንገናኝ። ሰላም ቆይ